ሰላም ፋለሲ እናያለን ዛሬ ፋለሲ በመጀመሪያ ዲፊኒሽኑን እናያለን። ከዛ ታይፖች አሉ። ከዛ ታይፖችን ደግሞ እያንዳንዱን ለማየት እንሞክራለን። ከዲፊኒሽኑ ስንነሳ ፋለሲ በመጀመሪያ ኦሪጂኑን ስናይ ፋላሲያ ከሚለው የላቲን ቃል የመጣ ነው። ፋላሲያ ማለት delude, deceive, illusion, cheat ማለት ነው። delude ማለት ማሞኘት ማለት ነው። deceive ማለት ማታለል፣ illusion የተሳሳተ እምነት፣ cheat ደግሞ ማጭበርበር። ሰው ፋላሲ የሚለው ቃል የመጣው ከነዚህ ከፋላሲያ ከሚለው ቃል መሆኑን ማወቅ አለብን ማለት ነው። ሌላው ፋላሲ የሪዝኒንግ ስህተት ነው። ዲፊኒሽኑ error in reasoning ነው። defect in an argument ነው። creation of some illusion, misleading idea, conception የመሳሰሉት የምክንያታዊነት ስህተት እጸዝ ተብሎ ይጠራል ማለት ነው። ፋላሲ እንዴት ይፈጠራል ስንል በማወቅም ባለማወቅም ሊፈጠር ይችላል። ሌላው ደግሞ በቂ የሆነ ማስረጃ በማይቀርብበትም ጊዜ ፋላሲ ይፈጠራል። ሌላው አምቢጊቲ በሚኖርበት ጊዜ ፋላሲ ይፈጠራል። ሌላው ደግሞ ኢሬሌቨንት የሆነ ኮንክሉዥን በሚኖርበት ጊዜ ያለ አግባብ ፕሬሚሶቹ ያለ አግባብ ኮንክሉዥን ሲፈጥሩ ያኔም ፋላሲ ይፈጠራል ማለት ነው። ፋላሲ በሁለት ይከፈላል፣ ፎርማል እና ኢንፎርማል ተብሎ። ፎርማል ፋላሲ የሚባለው የስትራክቸር ኦፍ አርጊመንት ፋላሲ ሲኖርበት ነው። የአርጊመንቱ ስትራክቸር ፋላሲ ወይም የአርጊመንቱ አወቃቀሩ ልክ ካልሆነ ያን ፋላሲ ፎርማል ፋላሲ እንለዋለን። ለምሳሌ ብናይ ሁሉም ኤዎች ቢ ናቸው፣ ሁሉም ሲዎች ቢ ናቸው፣ ስለዚህ ሁሉም ኤዎች ሲ ናቸው ቢል ይሄ ፎርሙ ወይም ውቅሩ ልክ አይደለም። ይሄ ፎርማል ፋላሲ ነው ማለት ነው። ኢንፎርማል ፋላሲ የሚባለው ደግሞ የአርጊመንቱ ውቅሩ ሳይሆን ስትራክቸሩ ሳይሆን የተሳሳተው ምኑ ነው? ሀሳቡ ወይም ኮንተንቱ የተሳሳተ ነው ማለት ነው። ለምሳሌ ብናይ ሁሉም ኤዎች ቢ ናቸው፣ ሁሉም ሲዎች ዲ ናቸው፣ ሁሉም ኤዎች ዲ ናቸው ማለት ነው ቢል ይሄ ፋላሲ ነው። ሁሉም ኤዎች ቢ ናቸው፣ ሁሉም ቢዎች ሲ ናቸው፣ ስለዚህ ሁሉም ኤዎች ሲ ናቸው ቢልም ይህም ኢንፎርማል የሆነ ፋላሲ ነው። ኮንቴንቱ ነው ችግር ያለበት እንጂ የአርጊመንቱ ሀሳብ አይደለም ችግር ያለበት። አሜን ውቅሩ አይደለም ችግር ያለበት፣ ስትራክቸሩ ሳይሆን ኮንቴንቱ ነው ችግር ያለበት። ቀጥሎ ፋላሲ ኢንፎርማል ፋላሲ እንዴት ነው የሚፈጠረው የሚለውን ስናይ ፕሬሚሶቹ ኢሬሌቨንት ለኮንክሉዥኑ ኢሬሌቨንት በሚሆንበት ወይም አግባብ ካልሆኑ ፋላሲ ኦፍ ሪሌቨንስ ይፈጠራል። እንደገና ፕሬሚሶቹ አንአክሰፕተብል በሚሆንበት ጊዜ ፋላሲ ኦፍ ፕሪሰምፕሽን ይፈጠራል። ፕሬሚሶቹ ለኮንክሉዥኑ በቂ የሆነ ማስረጃ ማያቀርቡ ከሆነ ፋላሲ ኦፍ ዊክ ኢንደክሽን ይፈጠራል። ፕሬሚሶቹ ደግሞ በጣም ግራ አጋቢ ግልጽ ባልሆነ ቋንቋ የቀረቡ ከሆነ ምን አይነት ፋላሲ ይፈጠራል? አምቢጊየስ እና ግራማቲካል የሆነ አናሎጂ ፋላሲ ይፈጠራል ማለት ነው። ካራክተሪስቲክሶችን ስናይ የኢንፎርማል ፋላሲ በመጀመሪያ አብዛኛው ጊዜ ፋላሲ የሚሰራው ከኋላው ድብቅ የሆነ አጀንዳ ሲኖር ነው። ጸሐፊው ወይም ደግሞ ተናጋሪው የራሱን ፍላጎት ለማሳመን ሲሞክር፣ ለማሞኘትም ሲሞክር፣ ለማታለል ሲሞክር ፋላሲ ይፈጽማል። ሌላው በቂ ማስረጃ መፍጠር ሳይችል ሲቀርም ፋላሲ ይፈጠርበታል። በሶስተኛ ደረጃ ደግሞ ሌላውን ያሞኝ መስሎት ራሱ የማይረባ ማስረጃ በማቅረብ ራሱ የሚሞኝበት ጊዜ ይኖራል። እሺ አሁን ደግሞ የኢንፎርማል ፋላሲ አይነቶችን እንይ። የኢንፎርማል ፋላሲ አይነቶች ወደ 4 ይከፈላሉ። ፋላሲ ኦፍ ሪሌቨንስ፣ ፋላሲ ኦፍ ዊክ ኢንደክሽን፣ ፋላሲ ኦፍ ፕሪሰምፕሽን እና ፋላሲ ኦፍ ሊንግስቲክ ነው። ፋላሲ ኦፍ አምቢጊቲ እና ፋላሲ ኦፍ ግራማቲካል አናሎጂ አንድ ላይ በሊንግስቲክ ስለመደብኩት ነው። እሺ የመጀመሪያውን እንይ። ፋላሲ ኦፍ ሪሌቨንስ። ፋላሲ ኦፍ ሪሌቨንስ የሚፈጠረው ፕሬሚሶቹ ሎጂካሊ ኢሬሌቨንት ሲሆኑ ነው። ለኮንክሉዥን ለምናቀርበው መደምደሚያ ያቀረብነው ማስረጃ
አለአግባብ ሲሆን ማለት ነው። እሺ ለምሳሌ ብናይ ለምሳሌ ምድር በፀሐይ ዙሪያ ትዞራለች፣ ስለዚህ የፅንስ ማስወረድ ህጋዊ መሆን አለበት ቢል አንድ ሰው እንለዋለን ፋላሲ እንለዋለን። ምክንያቱም የምድር በፀሐይ ዙሪያ መዞር ከአቦርሽን ጋር ምንም የሚያገናኘው ነገር የለም። አለአግባብ የሆነ ኮንክሉዥን የሰጠው፣ ስለዚህ ኢሬሌቨንት ነው ማለት ነው። ይሄ ፋላሲ ኦፍ ሪሌቨንሲ 8 አይነት ናቸው። ማማ፣ appeal to force, appeal to pity, appeal to people, argument against the person, straw man, red herring, accident እና missing the point ነው። አንድ በአንድ ስናያቸው የመጀመሪያው appeal to force ይባላል። appeal to force ማለት በማስፈራራት እኛ የደመደምነውን ውሳኔ አንባቢ ወይም ደግሞ አድማጩ እንዲቀበል ማስገደድ ማለት ነው። ለምሳሌ ብናይ እኔ ኢትዮጵያ ምርጥ ሀገር ናት፣ ይሄንን ማትስማማ ከሆነ በጀበና አናትን በረቅስልሃለሁ ቢል አንድ ሰው አካላዊ የሆነ ማስፈራሪያ እየሰጠ ነው ማለት ነው። ስለዚህ ይሄ ፋላሲ ነው። ሌላው ደግሞ አንድ ሰው ለእህቱ ባል እኔ ምልህን ማታደርግ ከሆነ ከእህቴ ጋር አጣልሃለሁ ቢል ይሄ የስነ ልቦናዊ ማስፈራሪያ ነው። ስለዚህ ማንኛውም ማስፈራሪያ አቅርቦ ያንን ሀሳብ እንድንቀበል ሰው ሲያደርገን ያ ፋላሲ ምን ይባላል? appeal to force ይባላል ማለት ነው። ሁለተኛው appeal to pity ነው። appeal to pity ደግሞ አሳማኝ ሆኖ መቅረብ፣ አሳዛኝ ሆኖ መቅረብ፣ ሰበብ መደርደር የመሳሰሉት እነዚህ ሚሰማን ወይም የሚያነበው ሰው አርጊመንታችንን አዝኖ ኮንክሉዥናችንን እንዲቀበል ማድረግ ማለት ነው። ብናይ ለምሳሌ ተማሪው አስተማሪው ምን ይለዋል? እባክህ ቲቸር ቢ ያደረግከውን ግሬዴን ኤ አድርግልኝ፣ ምክንያቱም ቢ ካደረግ መውደቄ ነው። በዛ ላይ ደግሞ ሌሊቱን ሙሉ ሳጠና ነው ያደርኩት ማታና እባክህ ኤ አድርግልኝ ብል ይሄም አላግባብ ነው። ሳያገኘው ነው ሊሰጠው የሚገባው በህጉ መሰረት ከሆነ ማለት ነው። ስለዚህ ይሄ ፋላሲ ምን ይባላል? appeal to pity ይባላል። እሺ ሶስተኛው ደግሞ appeal to people ወይም argumentum in populum ይባላል። ይሄም አብዛኛው people approve እና disapprove ስላደረጉት እኛም መቀበል አለብን የሚባል ስህተት appeal to people ይባላል። እሺ ይሄ ደግሞ በሁለት ይከፈላል፣ ዳይሬክት አፕሮች እና ኢንዳይሬክት አፕሮች። ዳይሬክት አፕሮች የሚባለው አርጊወሩ ለአብዛኛው ሰው ብሎ ሲያደርግ ማለት ነው። አብዛኛውን ሰው ለማስደሰት ብሎ ወይም አብዛኛውን ሰው አድሬስ ለማድረግ ብሎ ሲያደርገው የሚያደርገውን ነገር ይሄ ዳይሬክት አፕሮች ይባላል። አብዛኛው ጊዜ አክቲቪስቶች፣ የፖለቲካ ሰዎች፣ ፕሮፓጋንዲስቶች፣ ሰባኪዎች እና በተለይ ደግሞ ማስታወቂያ የሚሰሩ ሰዎች ይሄን ነው ዳይሬክት አፕሮች ነው የሚጠቀሙት። አብዛኛው ስላደረገው እንድናደርግ ነው የሚመክሩን። ኢንዳይሬክት አፕሮች የሚባለው ደግሞ ለተወሰነ ግሩፕ ኦፍ ፒፕል ብለን እንድናደርገው ይሄ በሶስት ይከፈላል። ኢንዳይሬክት አፕሮች appeal to bandwagon, appeal to vanity እና appeal to snobbery። appeal to bandwagon የሚባለው አብዛኛው ሰው የመረጠው ልክ ነው ሚል ስህተት ነው፣ እጸጽ ነው፣ ከስህተት ማልፎ እጸጽ ነው። ይሄ ለምሳሌ ብናይ ጫት መቃም ስህተት አይደለም፣ ምክንያቱም 70% የዩኒቨርሲቲ ተማሪዎች ይቅማሉ የሚባል አርጊመንት ቢኖር ይሄ appeal to bandwagoንን በመጠቀም ነው ፋላሲ የሰራው። ሌላ ምሳሌ ደግሞ ብናይ ረዥም ሰልፍ ያለው ፊልም ለማየት ሰው ረዥም ሰልፍ ብናይ ፊልሙ ጥሩ ነው ብሎ ፊልሙን ሳያዩ ስለ ፊልሙ ማሽቃበጥ ይሄ ፋላሲ ምን ይባላል? appeal to bandwagon ይባላል።
አፔል ቱ ቫኒቲ የሚባለው ደግሞ እኛ የምንወደው ወይም ደግሞ የምናደንቀው ሰው ስላደረገው ብቻ ማድረግ። ይሄ አብዛኛው ጊዜ ማስታወቂያዎች የሚሰሩት በዚህ ነው። ለምሳሌ አምባሳደር ማስታወቂያ ላይ የሚያምር ረዥም ወንድ ለብሶ ሲራመድ ያንን ልብስ ከዛ እናይና እኛም ለመግዛት እንፈልጋለን፣ ወንዶቹ ማለቴ ነው። ከዛ ሰው ያንን ማስታወቂያ ሲያይ ምንድን ነው የሚያየው? እሱም ያንን ሲለብስ እንደዛ እንደሚያምርበት ነው አእምሮ ውስጥ የሚቀመጠው። ሰው የሚያምር ነገር ወይም እኛ የምናደንቀውን ነገር በዛ መልኩ ሲያሳየን ያ ማስታወቂያ ይሄ አፔል ቱ ቫኒቲ ይባላል። ሶስተኛው ደግሞ አፔል ቱ ስናበሪ ነው። አፔል ቱ ስናበሪ ደግሞ ከተመረጡ ጥቂቶች ውስጥ መቀላቀል መፈለግ ነው። ይሄም ለምሳሌ ብናይ የምርጥ ወይም ማስታወቂያ ብናይ ለምሳሌ ይሄ ወይን ተራ ሰዎች የሚጠጡት አይደለም፣ የተከበሩ ሰዎች የሚጠጡት ነው ምናምን ብሎ ያሞካሹታል። ከዛ እኛም ከተከበሩት ጎራ መሆን የምንፈልግ ከሆነ ሱፒሪየር መሆን የምንፈልግ ከሆነ ያንን እንገዛዋለን ማለት ነው። እና ይሄ ስናበሪ ከባንድ ዋገን ጋራ ተቃራኒ ነው። ምክንያቱም ስናበሪ ከተመረጡ ከትንሾቹ ጋራ መቀላቀልን ነው የሚደግፈው። በአንድ ዋገን ደግሞ አብዛኛው ህዝብ የሚያደርገው ልክ ስለሆነ አብዛኛውን ተከተል ነው። ስለዚህ ሁለቱ ተቃራኒ መሆናቸው ግልጽ መሆን አለበት። አራተኛው የፋላሲ ሪሌቫንስ ፓርት አርጊመንት አጋንስት ፐርሰን ነው። ይሄም ምንድነው? ሁለት አርጊዎች ይኖራሉ፣ ሁለት ተከራካሪዎች ይኖራሉ ሁል ጊዜ በዚህ አርጊመንት ጊዜ እና የመጀመሪያው ሰውዬ ሀሳብ ያነሳል። ሁለተኛው ሰውዬ የእሱን ሰውዬ ሀሳብ ከመንቀፍ ይልቅ ሰውየውን ሲነቅፈው፣ ሰውየውን ራሱን ሲነቅፈው ወደ ሰውየው ሲያነጣጥር ይሄ አርጊመንት አጋንስት ፐርሰን ወይም አርጊመንት አድ ሆሚነም ይባላል። በሶስት አይነት ፎርም ሊቀርብ ይችላል ይሄ ፋላሲ። የመጀመሪያው አድ ሆሚነም አቢሲቭ ነው። ሁለተኛው አድ ሆሚነም ሰርከምስታንሻል ነው። ሶስተኛው ደግሞ ዩቱ ነው። አድ ሆሚነም አቢሲቭ የሚባለው ሰውየው ሀሳብ ያነሳል፣ የመጀመሪያው ሰውዬ። ከዛ ሁለተኛው ሰውዬ ቀጥታ ቃል በቃል ሲሰድበው ይሄ አድ ሆሚነም አቢሲቭ ይባላል። ለምሳሌ ብናይ እንዴት ስግብግብ ሰው ስለ እርዳታ ያወራል። ስለዚህ አቶ ቴዎድሮስ የሚያነሳውን የእርዳታ ፕሮፖዛል ውድቅ ማድረግ አለብን ቢል አንድ ስብሰባ ላይ አንድ ሰውዬ አቶ ታምራትን ለመንቀፍ ብሎ እንደዚህ ብል ይሄ ፋላሲ ነው። ምክንያቱም ሰውየው ስግብግብ ይሁንም አይሁንም ያነሳ ሀሳብ እንጂ መታየት ያለበት ሰውየው መሰደብ የለበትም። እና ደግሞ ቃል በቃል ስግብግብ ብሎ ስለሰደበው ይሄ ከምን ካቴጎሪ ውስጥ ይመደባል? አድ ሆሚነም አቢሲቭ ውስጥ ይገባል ማለት ነው። እሺ ሁለተኛው ደግሞ አድ ሆሚነም ሰርከምስታንሻል ነው። ይሄም የሰውየውን አቋም በመንቀፍ ሀሳቡን ለመንቀፍ መሞከር ነው። ቀጥታ ሰውየው አይደለም የሚሰደበው፣ እዚህ ጋር የያዘው አቋም ነው። ለምሳሌ ሃይማኖቱ ሊሆን ይችላል፣ ብሔሩ ሊሆን ይችላል፣ ስልጣኑ ሊሆን ይችላል፣ የመሳሰሉት እነዚህም በማየት ያንን ሰውዬ ያነሳውን ሀሳብ መቃወም ነው። ለምሳሌ ብናይ የትምህርት ቤት በጀት ይጨመር ብሎ የትምህርት ቤቱ ኃላፊ ቢናገር አንድ ሰው ደግሞ እሱን ለመቃወም ምን ይላል? ኖ ለመብላት ፈልገው ነው፣ ለመስረቅ ፈልገው ነው ቢል፣ ስልጣኑን ተጠቅሞ እንደዛ ለማድረግ ፈልገው ነው ቢል ሰውየውን ቀጥታ አልሰደበውም፣ በስልጣኑ ምክንያት ነው የሰደበው። ስለዚህ ይሄ አድ ሆሚነም ሰርከምስታንሻል ይባላል። ከሆነ ከኛ ከያዝነው አቋም ሊሆን ይችላል ወይም ደግሞ ካሳለፍነው ህይወት አንጻር አድርጎ አንድ ሰው ከሀሳባችን ይልቅ ወደ እኛ ሲያነጣጥር ይሄ አድ ሆሚነም ሰርከምስታንሻል ይባላል። ወይም ለምሳሌ ከእንትን ጋራ ሊሆን ይችላል። ለምሳሌ ብዙ ይሄ ፍቺ የምታበረታታ አንድ ጠበቃ ፍቺ ህጋዊ መሆን አለበት ብላ ስትናገር ሌላው ምን ይላታል? ኖ እሷ ብዙ ጊዜ ስለፈታች ነው ምናምን። ሰው የሆነ ጊዜ ያሳለፍነውን ታሪክ አንስቶ አንድ ሰው በሱ ምክንያት ያነሳነውን ሀሳብ ሲነቅፍብን፣ ለምሳሌ
ማሳጥኑ እያለን ስንመክር እንዴት እናንተ ማሳጥኑ የምትለው እኮ እሷ እንትን ነው ስለምትወደው ነው፣ ሌላውን ስለማትወድ በሱ ለማሳበብ ፈልጋ ነው ብሎ የሆነ በቃ ተቃራኒ የሆነ እኛ ከማናስበው ግን ካሳለፍነው ነገር ጋር ከሃይማኖታችን ጋር ሊሆን ይችላል ከዘራችን ከብሔራችን ምናምን አገናኝተው ሰው የማይሆን ነገር ውስጥ ሀሳባችንን ሲከትብን ያኔ ይሄ ምን ይባላል? አድ ሆሜነም ሰርከምስተንሻል ይባላል። ፈተናው የሚመጣው ከምሳሌ አንጻር ስለሆነ ምሳሌዎቹ ላይ ነው ማተኮር ያለብን። ሀሳባቸውን እንያዝ፣ ከዛ በኋላ ምሳሌ ስለሚሰጠን ከዛ በምን ፋላሲ ነው ይሄ ውድቅ የሚሆነው ነው የሚለው። ስለዚህ ሀሳቡ ላይ በደንብ ማተኮር አለብን፣ እሱን እንዳትረሱ። ሶስተኛው ይሄ የኢንዳይሬክት የፋላሲ አይነት ከዚህ ውስጥ ከሆሜነም ውስጥ ቱ ኳይ ነው። ይሄ ዩቱ ነው። አንተ ራስህ ይህን እያደረግ እኔ እንዴት እንደዛ ትለኛለህ ነው። ምሳሌ ስናይ ዶክተሬ ሲጋራ አታጭስ አለኝ፣ ሲጋራ ካጭስ ትሞታለህ አለኝ፣ ግን እሱ ራሱ እያጭሰ ስለሆነ እኔም አጭሳለሁ ብሎ ያ የመከረን ሰው መጥፎ ነገር እሱም ያደረገ እኛ የምናደርገውን አታድርጉ ሲል እሱም ያደርግ አይደል እንዴ ብሎ ማድረግ፣ ይሄ ፋላሲ ዩቱ ፋላሲ ይባላል። እና ምንም ይሆን ምን የተመከርነው ነገር ለእኛ ከጠቃሚነቱ አንጻር እንጂ መተግበር ያለብን ያ ሰው ያደረገው አላደረገው ምንም አይገናኝም ማለት ነው። እሺ ለምሳሌ ብናይ አንድ ህፃን ምን ይላል እናቱን፣ ለምንድን ነው አትስረቅ ምትይኝ? አንቺ ራስሽ ባለፈው ህፃን እያለሽ እንደምትሰርቂ ነግረሽኝ አይደል እንዴ ሲል፣ ይሄ ፋላሲ ነው። ይሄ ፋላሲ ዩቱ ፋላሲ ይባላል። አምስተኛው የሪሌቫንስ ፋላሲ ኦፍ አክሲደንት ነው። ፋላሲ ኦፍ አክሲደንት ጀነራል የሆነው ሩል ለሚስአፕላይ ስናደርገው መጠቀም በሌለብን ቦታ ህጎችን ስንጠቀም ማለት ነው። ለምሳሌ ምንድነው ፍሪደም ኦፍ ስፒችን ተጠቅመን የመናገር ነጻነትን ተጠቅመን ስንሳደብ ይሄ ፋላሲ ነው፣ አክሲደንት ፋላሲ ይባላል። ሌላ እዚህ ሞጁሉ ላይ ያለ ደግሞ ኤግዛምፕል ምን ይላል? አንድ ተማሪ አስተማሪዋ በጣም ስለምታከብረው እና አስተማሪ ማክበር ያው ግዴታ ስለሆነ ብቻ አስተማሪዋ ያቀረበላትን የትዳር ጥያቄ እሺ ስትል ይሄ ፋላሲ ነው። ምክንያቱም ጀነራል የሆነውን ሩል ሚስአፕላይ አድርጋለች። ስለዚህ ይሄ ፋላሲ ነው ማለት ነው። ስድስተኛው ፋላሲ ስትሮማን ፋላሲ ይባላል። ስትሮማን ፋላሲ ኦፖነንቱ የተነሳውን ሀሳብ ዲስቶርት ሲያደርገው ወይም መልኩን ሲቀይር ማለት ነው። ዲሞሊሽ ያደርገዋል፣ መጀመሪያ አታክ ያደርገዋል፣ ከዛ ዲስቶርት ያደርገዋል፣ ይቀይረዋል። ሀሳቡን ቀይሮ ሙሉ ለሙሉ ያልተባለውን ሀሳብ እና በኔጌቲቭ መልኩ ነው የሚቀይረው። ለምሳሌ ብናይ መንገሻና ጸጋዬ እያወሩ ነው እንበል። መንገሻ ምን ይላል? የቢራ ማስታወቂያዎች ሙሉ ለሙሉ መከልከል አለባቸው፣ ምክንያቱም ህጻናት ይህንን በሚያዩ ጊዜ ጠጪ እንዲሆኑ ይገፋፋቸዋል ቢል፣ ጸጋዬ የሚባለው ደግሞ ለመቃወም ምን ይላል? ምን ማለት ነው? ሰው ተዝናንቶ ውሎ ደክሞ ለብዙ ጊዜ ሰርቶ ለፍቶ እንዴት አይዝናና ነው የምትለው? መርጦ መዝናናት አይችልም ሰው ምናምን ብሎ የሰው ልጅ መዝናናት የለበትም እኮ እያልክ ነው ብለው ሰውየው ያላለው ሌላ ታሪኩ ሲገባ እንደዚህ አይነት ፋላሲ ስትሮማን ፋላሲ ይባላል። ያልተባለ ነገር አረን ያላልኩም ብላችሁ አታውቁም? አንዳንዴ ልክ እንደዛ ማለት ነው። እኛ ያላልነውን ነገር ጫፉን ብቻ ይዘው ሌላ ታሪክ ውስጥ ሲገቡ እንደዚህ አይነት ፋላሲ ስትሮማን ፋላሲ ይባላል። ሰባተኛው ፋላሲ ሚሲንግ ዘ ፖይንት ወይም ኢግኖራቲዮ ኤሌንቺ ይባላል። እና ይሄ ምንድን ነው? የተነሳው ሀሳብ ይኖራል። ከዛ በዛ ፕሬሚስ ላይ ዙሪያ ጥምጥም የሆነ የማይገናኝ በመጠኑ የሚገናኝ ግን የተጋነነ ኮንክሉዥን ሲሰጥ ማለት ነው። ለምሳሌ ስርቆት በጣም ስለበዛ ሀገራችን ውስጥ የሞት ቅጣት ፍርድ መጀመር አለብን ቢል አንድ ሰው ምን እንለዋለን?
ፋላሲ። ምክንያቱም ይሄ በፍጹም አይሆንም። የመጨረሻውን ጥግ ቅጣት ነው የተናገረው። ከዛ በፊት ብዙ የሚቀድሙ ነገሮች አሉ። ማስተማር ሊሆን ይችላል። ፖሊሶች በስነ ስርዓት መስራት ሊኖርባቸው ይችላል። የስራ እድል መፍጠር፣ ሌላ ብዙ አማራጮች እያሉ መፍትሄ ማይሆነውን ነገር አምጥተን መፍትሄ ስናደርግ ይሄ ፋላሲ ሚሲንግ ደ ፖይንት ይባላል። እና ይሄ ፋላሲ ብዙ ጊዜ ምንድን ነው የሚያደርገው? መፍትሄ መሆን የሌለበትን መፍትሄ አድርጎ ማቅረብ ነው። ስለዚህ እንደዚህ አይነት ጥያቄ ላይ ካየን ሌላ አማራጭ ጭንቅላታችን ውስጥ ካለ መልሱን ሚሲንግ ደ ፖይንት ብለን እንመልሳለን ማለት ነው። ጉንፋን በጣም ይዞኛል፣ ጸልዩልኝ። እሺ ሌላ ምሳሌ ብናይ የሐዋሳ ዩኒቨርሲቲ በጣም ብዙ ችግር አለበት። ተማሪዎቹ በቂ የሆነ እቃ አቅርቦት የላቸውም። አስተማሪዎቹ ብቁ አይደሉም። ስለዚህ ዩኒቨርሲቲ መዘጋት አለበት ቢል አንድ ሰው ይሄ ፋላሲ ነው። ምክንያቱም በጣም ብዙ አማራጮች አሉ። ለተማሪዎች እቃ ማቅረብ ሊሆን ይችላል፣ አስተማሪዎችን ብቁ ማድረግ ሊሆን ይችላል። ብዙ አማራጭ ያለ ቀጥታ ትምህርት ቤቱ ይዘጋ ማለት ይሄ ማይሆን መፍትሄ ነው። ስለዚህ ማይሆን መፍትሄ ለሚያቀርቡ ሰዎች ፋላሲ ትላችኋላችሁ ማለት ነው።